ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ቀጥላለን አድማጮቻችን ከኛ ጋር የቆያችሁ ስለሆነ እጅግ ነው እናመሰግነው። ሌላኛውን ጉዳይ ደግሞ እንመልከት። የባርሴሎናን ጉዳይ እናንሳ። በጥብቅ የሚፈልገው አልቫሬዝን ሳይስ በሁለት ጨዋታዎች 7 ግቦችን ማስቆጠር ችሏል። የባርሴሎና ማጥቃት ካምና የቀጠለ ነው የሚመስለው። ብዙ ጎሎችን እያስቆጠሩ ነው። በተለይ በመጀመሪያው ጨዋታ ላይ 5 ግቦችን አስቆጥረው ጀምሯል። እንመልከተው ይሄንን ጉዳይ። አሁንም የስፔን ላሊጋን ለማንሳት አስተማማኝ ቡድን የሚመስለው ባርሳ ይመስላል ከማድሪድ ይልቅ። ጥሩ ጀምረዋል። ምሳ ያለፉት 2 ዓመታት የላሊጋ አሸናፊ ናቸው። ትላንትና በዚህ ውድድር ዘመን ለመጀመሪያ ጊዜ ነው በስቴዲየማቸው የላሊጋ ጨዋታ ያደረጉት። ያው ሰሞኑን እንደምንሰማው የዝውውሩን ጉዳይ ዶሚኔት ያደረገው የሁሊያን አልቫሬዝ የዝውውር ጉዳይ ነው እና ትላንትናም በአትሌቲኮ ማድሪድ በኩል ከትላንት ወዲያ የሰጠነው መግለጫ አልበቃ እንደሆነ በሚል ሌላ ተጨማሪ ሂልማሪንም ትላንትና በአትሌቲኮ ማድሪድ በኩል የቻምፒየንስ ሊግ ድልድሉ ይፋ በተደረገበት ጊዜ ተወካይ ሆኖ የሄዱት እሳቸው ናቸው። ቃሌን እሰጣለሁ ወደ ባርሴሎና በጭራሽ አይሄድም ብለዋል። የባርሴሎና ቦርድ ተሰብስቦም ጭምር የአትሌቲኮ ማድሪድ ቦርድ በጭራሽ ለባርሴሎና አይሸጥም። ለሌላ ክለብ እኔ እንደኔ ህልም በሚቀጥሉ ዓመት በአትሌቲኮ ማድሪድ ቢቆይ ነው ደስ የሚለኝ። መልቀቁ ግድ ከሆነ ግን ወደ ባርሴሎና አይደለም ብለው ለምን ባርሴሎና ላይ እንደዛ እንዳቄሙ ምክንያቶች ሰጥተዋል። ባርሳም ያገኙ አይመስልም። በእግር ኳስ ብዙ ነገሮች ይለዋወጡ አይተን እናውቃለን። ግን ይሄኛውን በ3-4 ቀን ውስጥ ይሄንን በጣም ጥብቅ የሆነ አቋም የሚቀይሩ አይመስልም። ማለት ባርሴሎና ሁሊያን አልቫሬዝን የሚያገኝ አይመስልም። ለጥቂት ጊዜ ዴኮ ሌላ አማራጭ በእነሱ ሁነኛ ፕላን ቢ ብለው ያመኑበት ላውታሮ ማርቲኔዝ ነበር። ለአመታት ተከታትለውታል። ላውታሮ ግን ኢንተር መቼስ በዚህ ጊዜ ሊሸጠው አይችልም እና መጨረሻ ላይ የደረሱበት ድምዳሜ በዚህች ፕላኔት አሁን ባለው ገበያ ልናስፈርማቸው ከምንችላቸው ተጫዋቾች ውስጥ አልቫሬዝ ካልሆነ በስተቀር አሁን ካሉን ተጫዋቾች የተሻለ አጥቂ አናመጣ ብለው ወስነዋል። አንዱም ስፔሻሊስት 9 አይደለም ሐምዛ አብዱል ካሪም ከሚባለው 18 ዓመት ግብጻዊ በስተቀር ግን ያንን ቦታ በላቀ ብቃት መወጣት የሚችሉ ተጫዋቾች እነዚህ ናቸው ብለው ወስነዋል። 2 ጨዋታ ብቻ ነው ሲዝኑ፣ ረጅም 10 ወር የሚፈጅ ነው። ስለዚህ በ2 ጨዋታ 9 ባያመጡም ችግር የለውም አያስብልም። ግን ጅማሬው ግን ለምን እንደዛ አይነት አቋም እንዲይዙ እንደሆኑ ግን የሚያረጋግጥ ነው። በ2 ጨዋታ 7 ጎል አስቆጥሯል። በ2 ጨዋታ 10 ጎል መሆን ነበረበት በትንሹ። ትላንትና የጨዋታው ኮከብ የተባለው ሰው የአትሌቲክ ቢልባኦ ግብ ጠባቂ ነው ኡናይ ሲሞን። በጣም ብዙ የሚያስደንቁ ሙከራዎች፣ 2 ግሩም ሙከራዎችን ከላሚን ያማል ብቻ አድኗል። ግን ሌሎች በርካታ ሙከራዎችን አድኗል። 25 ሙከራ ነው ባርሴሎና ያደረገው በትላንትናው ጨዋታ። ወደ 4 የሚጠጋ ኤክስጂ የፈጠረው ብዙ ስፔክታኩላር የሆኑ አስደናቂ የሆኑ ሙከራዎችን ግብ ጠባቂው አድኗል። ስለዚህ ማጥቃቱ በደንብ እየሰራ ነው። ከዚህም በላይ ግን ማስቆጠር ነበረባቸው። የበለጠ ክሊኒካል መሆን ነበረባቸው። ግን ተስፋ የሚሰጣቸው የሚመስለው በፕሪሲዝን ሞክረውታል። አሁን በሁለቱም የላሊጋ ጨዋታዎች ላይ በዚያ ቦታ ጨዋታውታል። ራፊኛ ያንን የሐሰተኛ 9 ቁጥርነት ቦታን አዳፕት ያደረገበት መንገድ በጣም አስደናቂ ነው። በሁለቱም ጨዋታዎች ጎሎች አስቆጥሯል። ለሌሎች ጎሎች መቆጠርም ትልቅ አስተዋጽኦ ነበረው። ትላንትና 1 ጎል በቀደም 2 ጎል ነበር ያስቆጠረው እና አሰልጣኙ ጨዋታው ካለቀ በኋላ ራፊኛ የሚጫወትበት ቦታ በጭራሽ አያስጨንቀኝም፣ ምክንያቱም የትኛውን ቦታ ይጫወት የቡድኑ የማጥቃት ግሉ ነው የሚል አስተያየት፣ አጣብቆም ይዞ ማጥቃታችን እሱ ነው በሚል አስተያየት ሰጥተዋል። ግን ያው በዛ ቦታ ነው እየተጠቀሙበት ያሉት። በኋላ ፌርሚን ሎፔዝን ባለፈው ካረማዴየሚም ሌሎችም ተጫዋቾች ያንን ዞን ይዘው ሲጫወቱ እናይ ነበር። እዛ ቦታ ላይ አንቶኒ ጎርደን ለመጀመሪያ ጊዜ ላሊጋ ጨዋታውን አድርጓል። በግራ ክንፍ ተጫዋችነት ነው የተጫወተው። ግን የበለጠ ልክ እንደሚታየኝ እንደ ፔዤ አይነት የሚመስል የማጥቃት ጨዋታ የሚከተል ቡድን ለመሆን እየሞከረ ነው። ምክንያቱም ፓሪስ ሳን ጀርማን ያለ
ፊክስድ 9 ያለ ሳጥን 9 ነው እየተጫወተ ያለው። ዴምቤሌ እዛ ቦታ ተጫዋች ስለሆነ ዴምቤሌ ሳጥን 9 አይደለም፣ ሳጥን 9 አይደለም። ስለዚህ ሶስቱ ተጫዋቾች ለተጋጣሚ ቡድን የመከላከል መዋቅር ቅርጽ አደፍራሽ የሆነ በጣም ኬዮቲክ የሆነ ብዙ ሙቭመንት ያለው ማጥቃት ነው የፓሪስ ሳን ዠርማን ማጥቃት እና ባርሴሎናም ያንን ይመስላል እየሞከረ ያለው እንዲህ አይነት። ምክንያቱም ሂል ማሪን የአትሌቲኮ ማድሪዱ ሲኢኦ ትላንትና በጣም የሚያስከፉ ናቸው የሚወሩት ሀሰቶች፣ የጎደለው ምግባር፣ የትራንስፓረንሲው፣ ፕሮፌሽናሊዝም ምኑ እያሉ በጭራሽ ከባርሴሎና ጋር ኢኔኒ ሰርከምስታንስ በማንኛውም ሁኔታ ለድርድር ዝግጁ አይደለም። ራሱ ተጫዋቹ ኤጀንቶቹን ማለታቸው ይመስላል ያታለሉት፣ ግራ ያጋቡት ሰዎች አሉ ሁሊያን አልቫሬዝን በሱ እጸጸታለሁ የሚል አስተያየት ሰጥተዋል። ስለዚህ የግድ የውስጥ መፍትሄ መፈለግ አለባቸው። ራሳቸው ስለ ላፖርታም ተናግረዋል። ምክንያቱም ላፖርታ ከትላንት በስቲያ ይህንን ተጫዋች በተመለከተ አሁንም በጣም ኢንትረስትድ ነን እኛማ ያው አንሸጠውም ሲሉን እኮ ትተ ነው በኋላ ደግሞ ለሌላ ክለብ ለመሸጥ እየተደራደሩ እንደሆነ ስናውቅ ነው ሊሸጡት ፈቃደኞች ከሆኑ መደራደር እንፈልጋለን ብለው የተናገሩት። ከዛ በኋላ እኚህም ሰው መልሰው ተናገሩ። ፕሬዚደንቱንም የባርሴሎና ማኔጅመንት በጠቅላላውም በኋላ ደግሞ የባርሴሎናው ምክትል ፕሬዚደንት ራፋ ዩስት ትላንት ነሳቸው በሞናኮ ነበሩ። ቀይ መስመር ጣሰ ሰውየው፣ ሂል ማሪን የሚባለው ሰውዬ። ምክንያቱም ሚጌል አንሄል ሂል እንዲህ አይነት አስተያየቶች ሲሰጥ የእኛንም ፕሬዚደንት ክብር እያንኳሰሰ ነው፣ ምግባር የለውም፣ ፕሮፌሽናል አይደለም፣ ኤቲካል አይደለም ምናምን ሲል የእኛንም ፕሬዚደንት እየተቸ ነው። የሆነ ተጫዋች ከአትሌቲኮ ማድሪድ ወደኛ ለመምጣት መፈለጉ የኛ ጥፋት አይደለም። ወደኛ ለመምጣት ፈልጓል ተጫዋቹ፣ እኛ ምን ፈልጓለን ተጫዋቹ፣ በምንም ዓለም ይሄ ጥፋት ሊሆን አይችልም የሚል አስተያየት ሰጥተዋል። እና ኃይለኛ የቃላት ጦርነት ነው የተነሳው እና ሰሞኑን ከሜዳ ውስጥ የባርሴሎና ጉዳይ በላይ ብዙ ትኩረት ያገኘው ይሄ ቢሆንም ነገር ግን ለጊዜው መፍትሄ ያላቸው ይመስላል። ባለፈው እንደሚባለው ባለፈው ግንቦት 150 ሚሊዮን ዩሮ የሚያቀርብ ክለብ ካለ እስከ ጁን 20 ድረስ መዞር ይቻላል ምናምን አሏቸው። ባርሴሎና ከሁለት ቀናት በኋላ ይህንኑ የባርሴሎና ሶርሶች አገኘው ከባርሴሎና ሶርሶች አገኘው ብሎ ኤል ፓይስ በ22 ነው 100 ሚሊዮን ያቀረበው፣ በ20 ነው ቀነ ገደብ ያስቀመጠው። ምን ትልቅ ለውጥ ያመጣል? ስለ ሲዝን ፕላኒንግ ከሆነ እስከ ኦገስት 31 አይደለም እንደ ዝውውር ገበያው ክፍት ሆኖ የሚቆየው። ስለዚህ ሌላ ችግር አለባቸው የሚል አስተያየት ነው ያለው። ሜዳ ውስጥ ግን ያለ ሁሊያን አልቫሬዝም ቢሆን እየሰራ ነው። የባርሴሎናን ጉዳይ እያነሳ እንገኛለን። የሜዳውን ጉዳይ ትላንትና ለማንሳት በጣም ጥሩ ነበር ባርሴሎና የተጫወተው። አትሌቲክ ቢልባኦ እንዲያውም በባርሴሎና ደካማ አጨራረስና በአስደናቂው የኡናይ ሲሞን ብዙ ሙከራዎች ማዳን ምክንያት እንጂ ጎርደን፣ ፌርሚን፣ ላሚን ያማል ክሊኒካል ቢሆኑ ኖሮ በኤልቼ ላይ ያስቆጠረውን ያህል የጎል ቁጥር ሊያስቆጥር የሚችልባቸው እድሎች ነበሩ። በነገራችን ላይ ስቴዲየም ውስጥ የነበረው ስሜት በጣም አስገራሚ ነው። የካታሎኛ የነጻነት ባንዲራ የሚባል አለ ኤስቴላዴ የሚባል እና ባለፈው ከኤልቼ ጋር በነበረ ጨዋታ አንድ በሶሻል ሚዲያ ላይ ብዙ ሲመላለስ አይተሽው እንደሆነ አላቅም። አንድ 17 ዓመት የባርሴሎና ደጋፊ ላይ የተፈጸመ ጥቃት ነበር፣ በፖሊስ የተፈጸመ ጥቃት፣ ይህንን ባንዲራ ለማስጣል በተደረገ ጥረት ማለት ነው። እና ትናንትና የስፔን እግር ኳስ ፌዴሬሽን አርኤፍኤፍ እና ባርሴሎና መካከል አንድ ስምምነት ነበር። በሁለቱ ቡድኖች መካከል 11 ተጫዋቾች አሉ በዓለም ዋንጫው ላይ ለስፔን ብሔራዊ ቡድን የተጫወቱ 8ቱ የባርሴሎና ተጫዋቾች ናቸው። እና በሌሎች ስቴዲየሞች ሲደረግ እንዳየነው ተጫዋቾቹን ስቴዲየም ውስጥ ለዓለም ዋንጫ ስኬታቸው እንኳን ደስ ያላችሁ ለማለት የተዘጋጀ ቅድመ ጨዋታ ኢቨንት ነበር እና ይሄው እንደሚደረግ ባርሴሎና ማረጋገጫ ሰጥቶ ነበር። በኋላ ይሄ ቪዲዮ በሶሻል ሚዲያ ብዙ ሰርኩሌት ሲያደርግ ባርሳ አቋሙ ቀየርና በጭራሽ አናደርግም አለ እና ጨዋታው ከመጀመሩ በፊት አንድ ተቋም አለ ካታላን ናሽናል አሴምብሊ ኤንሲ የሚባል 10,000 የሚሆን ኤስቴላዲስ ነው ለደጋፊዎቹ የሰጠው። ስለዚህ ስቴዲየሙ በአብዛኛው ካሜራዎች ብዙ አልታየም፣ ግን በሌሎች ምስሎች ላይ ማየት ይቻል ነበር። በጣም ብዙ የባርሴሎና የነጻነት ባንዲራ የሚባለው የካታሎኛ የነጻነት ባንዲራ የሚባለውን ብዙ ደጋፊዎች ይዘውት ይታዩ ነበር እና ከስቴዲየም ውጭም የስፔንን መንግስትና ብሔራዊ ቡድኑን የሚሳደቡ ብዙ ደጋፊዎች ነበሩ። ልክ ባለፈው ስፔን ውስጥ ይሄ በጣም አስቸጋሪ ነው፣ እንደሚሞክሩት አላውቅም። ምክንያቱም ስፔን አብሮ ለመቆየት የሚሆን ፎርሙላ ያገኘ ሀገር እንጂ ፍጹም በስፔን ብሔራዊ ማንነት ላይ ወጥ የሆነ አስተያየት ያለበት ሀገር አይደለም። ሁሉም ሰው የሚያውቀው ነው። በተለይ በአንዳንዶቹ ቦታዎች ላይ ያለው አካባቢ ብሔረተኝነት ጠንካራ ነው እና በቀደም የአትሌቲክ ቢልባኦ ተጫዋቾችን ስቴዲየም ውስጥ በስታዲዮ ሳን ማሜስ እነ ላፖርተን እነ ኡናይ ሲሞን ዋንጫውን ይዘው
ለደጋፊ ዋንጫው እንዲያሳዩ አደረጉ። የሚጮሁ ብዙ ደጋፊዎች ነበሩ። አትሌቲክ ቢልባኦ ደጋፊዎች የስፔን ዓለም ዋንጫ ማሸነፍ ለእነሱ ግዳቸው አይደለም። በካታሎኛም ተመሳሳይ ስሜት ነው ያለው እና መሞከሩም ትክክል አይደለም። ሁልጊዜም እንደዚህ አይነት ኔጌቲቭ ሪያክሽን የሚጋብዝ ስለሆነ ግን ነገሩን አባባሰው በቀደም እና በካምፕ ናው እስከ 17ኛው ደቂቃ ከ14 ሰከንድ ድረስ ስፔንን በጣም በጸያፍ ቃላት የሚሳደቡ ብዙ ደጋፊዎች ነበሩ ስቴዲየም ውስጥ ብሔራዊ ቡድኑ ጀምሮ 17-14 ላይ ነው ቀኝ ግዛት መገዛት ጀመር ነው የሚሉት። ከዛ በፊት ካታሎኛ ራሷን የቻለች ነጻ ግዛት ነበረች የሚል ቅሬታ ስላላቸው ንጉስ ፊሊፕ የሚባሉ ሰው ናቸው ወይም በጊዜ የነበሩት የስፔን ንጉስ ናቸው ወደ ስፔን እንድንካተት ያስገደዱን የሚል አስተያየት ይሰጣሉ። ስለዚህ በዚህ ትኩሳት ስርም የተደረገ ጨዋታ እንደነበር ለማንሳት ነው። ከ1970ዎቹ ጀምሮ ነው ይሄ ባንዲራ ስቴዲየም ውስጥ ብዙ መታየት የጀመረው። በተለይ ካታሎኛ ነጻ የመውጣት እንቅስቃሴ በጣም ከፍ ያለ ሞመንተም ማግኘት በጀመረበት ጊዜ ሜዳ ውስጥ ያለው ነገር ላይ ግን ከባለፈው የኤልቼ ጨዋታ አንድ የተለየ ነገር ነበረው። ከኤልቼ ጨዋታ በኋላ ባርሳ ኤልቼን 5-0 ቢያሸንፍም ጨዋታውን በደንብ ኮንትሮል ያደረገው አይመስለኝም የሚል አስተያየት ነበረኝ። ምክንያቱም ልክ ነው አንዳንድ ጊዜ ጨዋታውን ላላየ ሰው ማጥቃቱ አስደናቂ ነበር። 5 ጎል ያስቆጠረን ማጥቃት ብዙ አስተያየት ልትሰጪበት አትችይም። ሊያውም ላሚን ያማል ልክ በዓለም ዋንጫ ላይ እንዳየነው ሁሉ በቶፕ ፎርሙ ላይ ሳይገኝ ትላንትናውም ጨዋታ ላይ በተለይ በመጀመሪያ አጋማሽ ላሚን ያማል በአስደናቂ ብቃቱ ላይ አይደለም አሁንም ያለው ገና ከጉዳቱ እያገገመ እንዳለ ሰዎች ደግሞ እንደሚሉት ከፊቱ ላይ ፈገግታ ጠፍቶ እየተጫወተ ያለ ተጫዋች ነው። እሱ እንደዚህም ሆኖ ጭምር የባርሴሎና ማጥቃት በሁለቱም ጨዋታዎች ግሩም ነበር። በቂ ጎሎች አለማስቆጠሩ ነው ትላንትና ትልቁ ጥያቄ ነበር። ግን ባለፈው ጨዋታ ላይ አንድ የነበረባቸው ችግር ጨዋታ የመቆጣጠር ችግር ነው። ዋናው ምክንያት የሚመስለው ጨዋታ ለመቆጣጠር ሁነኛ የሆኑ ተጫዋቾቻቸውን ባለመጠቀማቸው ምክንያት ነው። ባለፈው ኩባርሲ አልነበረም እና ፔድሪ አልጀመረም ጨዋታው። ትላንትና ፔድሪም ኩባርሲም የመጀመሪያ አሰላለፍ ውስጥ ገብተው ነበር። ስለዚህ የባርሴሎና ማጥቃትም የባርሴሎና ቁጥጥርም በጣም ግሩም ነበር። ለዚህ ነው ቢልባኦ በጀርመናዊ አሰልጣኝ አይደሉ ኤዲን ተርዚች። ስለዚህ የሁለቱም አሰልጣኞች የጨዋታ አስተሳሰብ ተመሳሳይ፣ ሁለቱም በሀይ ላይ የሚጫወቱ ናቸው። ሁለቱም በመጨረሻው 30 ሜትር ላይ ኳስ መቀማት የሚፈልጉ ናቸው። ሁለቱም በትራንዚሽን የሚያጠቁ ናቸው። የሚመሳሰል ነገር ነበራቸው። ግን አንድም ኦን ታርጌት ሙከራ አላደረገም። በኋላ አንድ ብረት መልሶባቸዋል። ውጤቱ 1-0 በነበረበት ጊዜ ችግሩ ግን 1-0 ሆኖ እንዲቆይ የመሆኑ ነገር ነው። ምክንያቱም ባርሴሎና ከዛ በፊት ጨዋታው መግደል የሚችልባቸው እድሎች ነበሩ። በ4 እጥፍ የበለጠ ሙከራ አድርጓል። 4.23 ኤክስጂ ነው የነበረው። 0.25 ነው የአትሌቲክ ቢልባኦ የኤክስጂ መጠን የነበረው። ምንም የፈጠሩት ትልቅ የጎል እድል አልነበረም። በባርሴሎና የፍጹም ቅጣት ምት ሳጥን ውስጥ እንደ ኮሌክቲቭ 13 ጊዜ ብቻ ነው ኳስ የነኩት። ባርሳ እዛ 44 ጊዜ ነው ኳስ የነካው። ፍጹም የአንድ ቡድን ጨዋታ ነው የነበረው። ዶሚናንት ነበር። ግን የባለፈው ጨዋታ ላይ ተመሳሳይ ኮንትሮል አልነበራቸው። 5-0 ያሸንፉ እንጂ በጨዋታው ላይ ለምሳሌ ጁዋን ጋርሲያ ብዙ ትልልቅ ሙከራዎች አድኗል። አንዳንድ የመጨረሻ ታክሎች ነበሩ በባርሴሎና ተከላካዮች በኩል። አሁን ትላንትና ኳስ ቶሎ ቶሎ ይቀሙ ነበር። ምክንያቱም ራፊኛ በጣም ኃይለኛ ተከላካይ ነው፣ ከፊት ያለ ተከላካይ። አንቶኒ ጎርደን በጣም ኃይለኛ ተከላካይ ነው፣ ከፊት ያለ ተከላካይ አጥቂዎች ቢሆኑ። ስለዚህ ቢልባኦ ቢልድ ማድረግ እንኳን አይችልም። የባርሴሎናን ሃይላይን ለማጥቃት ማጥቃቱን ከጥልቅ ማደራጀት አለበት። ያንን ለማድረግ የሚያስችል ፋታ ጊዜ እና ስፔስ አይሰጣቸውም ለቢልባኦ ተጫዋቾች። በጣም ጥሩ ቦል ፕሌይንግ ሴንተር ባክስ የሚሏቸው ናቸው። ለምሳሌ አንደኛው አሜሪክ ላፖርት ነው። በጣም ግሩም በእግሩ የመጫወት ችሎታ ያለው ተከላካይ ነው። ግን ማጥቃቱን ከጥልቅ ለማደራጀት የሚያስችል ጊዜ እሱ እንኳን አያገኙ ነበር። ኖርማሊ ሜዳ ውስጥ ብዙ ጊዜና ቦታ የሚያገኙት የመሀል ተከላካዮች ናቸው። የትኛውም እግር ኳስ ጨዋታ ታይም ኤንድ ስፔስ ብዙ ያላቸው እነሱ ናቸው። ምናልባት በጣም አደገኛ ስፔስ ላይሆን ይችላል፣ ተፈቅዶ የሚተውላቸው ስፔስ ሊሆን ይችላል ምናምን። ያንን አይነት ስፔስ እንኳን አልነበረው አሜሪካ ላፖርት። የባርሴሎና ፕሬሲንግ በጣም አስደናቂ ነበር ትላንትና። ጎርደን የግራ ክንፍ ተጫዋች ቢሆንም ብዙ ጊዜ ወደ ሴንትራል ቦታዎች ይመጣል። ሁለቱን ሴንተር ባኮች ነው ብዙ ጊዜ ፕሬስ የሚያደርገው። የላሚን የኦፍ ዘ ቦል ሙቭመንት ሳይቀር ተሻሽሏል ትላንትና፣ ከኳስ ውጭ ያለውን ማለት ነው። ከኳስ ጋር ነው ጥሩ እየሆነ ያለው። ግን ደግሞ ባርሴሎና ጨዋታ መቆጣጠር ሲፈልግ ግን ቴክኒካል ጥራት ነበረው ትላንትና። እነዚህ ተጫዋቾች በተለይ ፔድሪ በጣም ግሩም ነበር ትላንት እና ኩባርሲ መመለሳቸው የባለፈው ጨዋታ ላይ ያልነበረው ይሄኛው። ምክንያቱም ትላንትና የበለጠ ፖሴሽን ቤዝድ ነበር። በትራንዚሽን ያጠቃል፣ በካውንተር ፕሬሲንግ ያጠቃል፣ ወይም በተደራጀ ማጥቃት ያጠቃል። ሰስቴንድ አታክ በሚሉት ያጠቃል፣
ነገር ግን የጨዋታውን ቴምፖ ግን በቀደም አልተቆጣጠረም፣ ትላንትና በሚገባ ተቆጣጥሯል እና በተለይ ልክ እንደዚህ በሁለት ደፋር አሰልጣኞች መካከል የሚደረግ በሁለት ሃይላይን ቡድኖች መካከል በሁለት የፕሬሲንግ ቡድኖች መካከል ሁለት ወደ ሜዳ ተጠግተው ፕሬስ ማድረግ የሚፈልጉ ቡድኖች መካከል ጨዋታ በሚደረግበት ጊዜ አንደኛው ልዩነት የሚፈጠረው በኳስ ሞኖፖሊ ጊዜ ነው። ስለዚህ ባርሴሎና እንደፈለገ ነው ኳስ ሞኖፖላይዝ ያደረገው። ትላንት ወደ 70% የኳስ ቁጥጥር ድርሻ ነበረው። ስለዚህ ይሄ እንዲሆን ደግሞ የሁለቱ አማካዮች መሰለፍ አስፈላጊ ነበር። በኋላ ሮድሪ ተቀይሮ ገብቷል እና ሮድሪ በቅርብ ጊዜ አንድ መጠነኛ ሰርጀሪ አድርጓል አይደል? ያው የመጀመሪያ ጨዋታው ነው፣ ሱፐርስታር ፈራሚ ነው። ተቀይሮ ሲገባ ሜዳ ውስጥ መጫወት አለበት፣ ግን ካሁኑ እንደ ባርሴሎና ሌጀንድ ነው እየታየ ያለው። ምክንያቱም ለባርሴሎና ደጋፊዎች ሪያል ማድሪድ ነው እንዲህ ብሎ የመጣው እና እንደ እሱን ከሜዳ ውጭ እንደተገኘ ድል የበለጠኛን መርጦናል የሚል ስሜት እንዲሰማ አድርጓቸዋል። ግን ትልቅ ተጫዋች ነው፣ በጣም አስደናቂ ዓለም ዋንጫ ያሳለፈ የዓለም ዋንጫው ኮከብ ተጫዋች የሆነ የውድድሩ መጠን የፉክክሩ ከፍታ ከፍ ባለ ቁጥር ሪስፖንድ የሚያደርግ አይነት ተጫዋች ነው። ባርሴሎና ደግሞ የቆየ እዛ ቦታ ላይ ያልተሞላ ቀዳዳ አለበት ከሴርጂዮ ቡስኬትስ መልቀቅ በኋላ ወቅታዊ ቀዳዳም አለበት፣ ምክንያቱም ፍራንኪ ዲዮንግ ስለተጎዳ ተቀይሮ ሲገባ በስፖርታዊ ምክንያት ያው ብዙ ጊዜ ያነሳ ነው በቂ ምክንያት አለ ይህን ተጫዋች ማስፈረማቸውን። ግን ተቀይሮ ሲገባ የነበረው ጩኸት ስቴዲየም ውስጥ በጣም ከፍተኛ ነበር። ግን በአንዳንድ አጋጣሚዎች እንግዲህ የመጀመሪያዎቹን 20 ምናምን ደቂቃዎቹን ብዙ ማለት አልችልም፣ ግን የተሟላ የአካል ዝግጅት ላይ ያልሆነ ተጫዋች ፐርፎርማንስ ያያል። በተለይ ከኳስ ጋር በመከላከል ጊዜ አንዳንድ ኢንተርቬንሽኖች ነበሩት ምናምን፣ ግን ከኳስ ጋር ተጨማሪ ጊዜ የሚፈልግ ገና የሲዝኑን የመጀመሪያ ደቂቃዎች እየተጫወተ ያለ ተጫዋች ላይ የሚታይ መጠነኛ ጉዳት ኖሮበት ከዛ ሰርጀሪ በኋላ የተመለሰ ተጫዋች ላይ የሚታይ አይነት እንግድነት ነበረበት። ግን ሌላ ኮንትሮል ማድረግ የሚችል ተጫዋች ነው ሮድሪ እና ባርሳ በፕሬሲንጉ ላይ ኮንትሮል ያስፈልገዋል፣ በፕሬሲንጉ ላይ ፖሴሽን ያስፈልገዋል። ይህንን ማድረግ የሚችሉ ተጫዋቾች ትላንትና የተሰለፉት። ስለዚህ ነው የኤልቼው ጨዋታ ላይ አንዳንድ ፍላጎች የነበሩት፣ አንዳንድ የሚያሰጉ ነገሮች የነበሩት። እዚህ ላይ ወደ መጀመሪያ አሰላለፍ መምጣት የሚችሉ ሌሎች ተጫዋቾች አሉ። ለምሳሌ ባልዴ፣ ካንሴሎ፣ ኩንዴ አይነት ተጫዋቾች፣ እነዚህ ሁሉ ያልጀመሩ ተጫዋቾች ናቸው። ጨዋታው ትላንት ተቀይረው ገብተው ተጫውተዋል የተወሰኑት። በግራ መስመር ተከላካይ ላይ ቻቪ ስፓርት ነው ጨዋታውን የጀመረው። በጣም አንድ ግሩም ክሮስ ለራፊኛ ሰጥቶት ነበር። በኋላ የጎሉ ቋሚ የመለሰበት ሙከራ ማለት ነው። በጣም አስደናቂ ክሮስ ነበር። በኋላ ደግሞ እኔ ለሮድሪን መፎካከር የሚችል ተጫዋች ላይኖር ይችላል በዚህ ጊዜ በዛ ቦታ ላይ፣ ግን በባለፈውም ጨዋታ ላይ በትላንትናውም ጨዋታ ማርክ ቤርናል በጣም ግሩም ነበር። አንድ የሚገርም ሸርተቴ ከወረደ በኋላ ነው ለላሚን ያማል ያንን ላሚን ያማል የግድ ማስቆጠር የነበረበት ትልቅ የጎል እድል የነበረው እና ኡናይ ሲሞን አድኖታል። ግን ኡናይ ሲሞን ወዳለበት ነው የመታው። ኡናይ ሲሞን ለዛ ሙከራ ክሬዲት መስጠት ይገባ እንደሆነ እኔ እንጃ። ግን ማርክ ቤርናል በጣም ጥሩ ነበር በጠቅላላው በጨዋታው ላይ። ግን ይሄኛው አክሽን ደግሞ ተጫዋቹን አግሬሲቭ የመከላከል አይነት እና ለራሱ ተጫዋች ድንቅ ኳስ የማቀበል ችሎታ ያየነበት ነው። ጎርደን የመጀመሪያ ጨዋታውን አድርጓል። ዳይናሚዝሙን ማየት ትችላለች ትላንትና ከዚህ ጨዋታ ፊት። ስለዚህ ተጫዋች የመጨረሻ 30 ሜትር የፕሬሲንግ ወይም የመጨረሻው 1/3 የሜዳ ስፍራ ላይ ስላለ የፕሬሲንግ ኢንቴንሲቲ ሳነሳ ነበር። ባለፉት 3 ዓመታት በየጨዋታው በአቬሬጅ ከ30 በላይ ጊዜ ኳስ የያዘውን ተጫዋች በተጋጣሚ ቡድን 1/3 የሜዳ ስፍራ ላይ ብቻ ፕሬስ የሚያደርግ ተጫዋች፣ በጣም ከፍተኛ የፕሬሲንግ ቮሊዩም ያለው ተጫዋች። ቅድም ያልኩት አሁን ላሚን ያማል የሞከረው ሙከራ ላሚን ሊሰጠው ይችል ነበር። ለምሳሌ የተሻለ ቦታ ላይ ነበረው እሱ ነው። እንዲያውም በጣም ተቆጣ፣ ለምን ለኔ ያልሰጠኝ ኳሱን በሚል እና ግን ከኳስ ውጪ ግን በቃ ለሃንዚ ፍሊክ የሚሆን አይነተኛ ተጫዋች ነው። ከኳስ ጋር በደንብ ፖሊሽድ አልነበረም፣ በደንብ ሁሉም ነገር የተዋጣለት ነበር ማለት ባልችልም፣ ግን ከኳስ ጋር ግን በጣም ድንቅ ነበር። በኋላ አሰልጣኙ አንዳንድ የዛሉ ተጫዋቾቻቸውን አስወጥተው ነው እንደ ኦልሞን እንደ ሮድሪ አይነት ተጫዋቾችን ያስገቡት። ኦልሞም ሌላ ሀሰተኛ 9 ቁጥር ሆኖ መጫወት የሚችል ተጫዋች ነው። እንግዲህ ይህንን መሞከር አለባቸው አሰልጣኙ። ለጊዜው ምርጫ ስለሌላቸው ምርጫ የላቸውም እዛ ቦታ ላይ አይነት ተጫዋች እንደዚህ አይነት ሙከራዎችን ከማድረግ በስተቀር እና የዓለም ዋንጫ ያሸነፉ ብዙ ተጫዋቾች አሏቸው። የተወሰኑት እዛ ቦታ ላይ መጫወት የሚችሉ ተጫዋቾች ናቸው። ከላሚን ያማል ጋር በተገናኘ ግን ፕሌይንግ ዊዝ ስማይል ኦን ዮር ፌስ የሚሉት ነገር አለ። ፊትሽ ላይ ፈገግታ እየታየ መጫወት አሁን የተጫዋቾችን ፐርፎርማንስ አፌክት ያድርግ አያድርግ አላቅም፣ ግን
ላሚን ያማል ለዛ አይደለም የተጫወተ ያለ የሆነ የሚያስጨንቀው ነገር እንዳለ ሰው ሆኖ ነው የሚጫወተው ፊቱ ላይ። አሁን ያንን ብዙ ማንበብ አንችልም አይደለም ሰው በውስጡ ያለውን ሀሳብ። ፐርፎርማንሱም ላይ ግን እሱ አለ። በተለይ በመጀመሪያ አጋማሽ ውሳኔዎቹ፣ የሚሞክራቸው ድሪብሎች፣ የማይሳኩ ትሪቬላዎች። በኋላ በትሪቬላ አንድ ድንቅ ኳስ ለካረም አዴሚ ሰጥቶት ነበር። አዴሚ ማስቆጠር የነበረበት በጣም አስደናቂ ክሮስ። ግን በተለይ በመጀመሪያ አጋማሽ አንዳንዶቹ ላይ እድለኛ አይደለም። ለምሳሌ በጣቱ ጫፍ ኡናይ ሲሞን ኳሱን ወደ ውጭ ያወጣው፣ ሁለተኛው ላይ የተሻለ መጨረስ ነበረበት፣ ግን ትልቅ የጎል እድል ነበር። አንዳንዶቹ ላይ እድለኛ አልነበር እና ሰሞኑን ብዙ መላምቶች ይሰጡ ነበር። በባርሴሎና በኩል የተነገረው ከራስ ምታት ጋር እየተጫወተ ስለሆነ የሚያስጨንቀው ራስ ምታት አለ የሚል፣ አንዳንዶቹ ደግሞ የቅርብ ጓደኞቹ የሆኑ ባርሴሎና ውስጥ እንዲቆዩ የሚፈልጋቸው ተጫዋቾች አሉ እና ሊለቁ ይችላሉ እየተባሉ ያሉ፣ በዛ ደስተኛ አይደለም። ማርክ ካሳዶ በተመሳሳይ ጊዜ ከሱ ጋር ከላማሲያ ያደገ ልጅ ነው። አሌሃንድሮ ባልዴ በጣም የቅርብ ጓደኛው ነው። እንዲህ አይነት ተጫዋቾች ከባርሴሎና ሊለቁ መሆናቸው አስከፍቶታል የሚሉ አሉ። አሁን ይሄም ቲዮሪ የተረጋገጠ አይደለም። ሶስተኛ ግን የዛሬ 2 ዓመት ላሚን ያማል ሲጫወት ስናይ ኪሎ ባይጨምር እንላለን። እንደ ልቡ ፍሎት እንዲያደርግ ኪሎ ባይጨምር እንላለን። ምክንያቱም አንዳንድ ተጫዋቾችን ስቲፍ መሆን ጥቅጥቅ ማለት ያንን ምንድነው ሞቢሊቲ ቅልጥፍና ኒምብልነስ የሚሉት እሱን ሲያሳጣቸው እናያለን። አንዳንድ ተጫዋቾች አንዳንዱ በውዴታ የሚመጣ አይደለም በእድገት የሚመጣ ነው። ላሚን ያማል በ15 ዓመቱ ነው ሲጫወት ያየው። አሁን 9 ዓመቱ በ19 ዓመቱ ነው በ4 ዓመት ጀምሮ እና እያደገ ነው። አሁንም በቁመትም በተክለሰውነትም እንደዚህ እና ሰዎች አንዳንድ ተጫዋቾች እንዲህ አይነት ነገር ያጋጥማቸዋል። ምን ይባላል በእነሱ አገላለጽ ሰውነታቸውን አካላቸውን እስኪማሩት እስኪላመዱት ድረስ ቼንጅ ኦፍ ዳይሬክሽን ይባላል አይደለም። ልክ አሁን እሱ ቀጭን በነበረበት ጊዜ 60 ምናምን ኪሎ በነበረበት ጊዜ ያለ አካላዊ ቅልጥፍና ጡንቻ በጨመረ ክብደት በጨመረ ቁመት በጨመረ ቁጥር አይኖርም። ለምሳሌ ዮሃን ክራይፍ የዛሬ አሁን እንደዛ አጭር አልነበረም፣ ግን የዛሬ 15 16 ዓመት ስለ 20 ዓመት ስለ ሊዮኔል ሜሲ ሲናገር ለአንድ ቴክኒካዊ ተጫዋች ከትልልቆቹ አድቫንቴጆች መካከል አንደኛው በቁመት ማጠር ነው። ሎ ሴንተር ኦፍ ግራቪቲ እንደፈለገ አቅጣጫ ለመቀያየር እድል ይሰጣል። ረጅም ሆኖ ኳስ እንደዛ የሚችል ተጫዋች እንዴት ተገኘ ምናምን እንላለን እኮ አንዳንድ ጊዜ እንደ ዝላታን ኢብራሂሞቪች አይነት ተጫዋች ነው። ምክንያቱም ዝላታን ደንበኛ የታርጌት ማን የሎ ቴክኒክ አይነት ተጫዋች ይመስላል ፍሬሙ። ግን ዝላታን አያክስ ውስጥ በነበረበት ጊዜ መጀመሪያ ወደ ዩቬ ሲሄድ መጀመሪያ ከኢንተር ውስጥ በነበረበት ጊዜ በኋላም ቴክኒኩን አጥቶት አያውቅም። ግን ለምሳሌ ተመሳሳይ ድሪብለር አልሆነ። ዝላታን ድሮ ያየነው ሰዎች እናውቃለን እንዴት የተለየ ቴክኒሻን እንደሆነ። ሁል ጊዜ ለዛ ቁመት እኮ ያልተለመደ ነው የቴክኒክ እንላለን። በቁመት ማጠር አንዳንድ ጊዜ ለክንፍ ተጫዋቾች በሰውነት መቅለል የሚጠቅምበት ጊዜ አለ፣ በተለይ እንደ ልብ አቅጣጫ ለመቀየር። አሁን ይሄም ሌላ ቲዮሪ ነው፣ ጥናት የተደረገበት የተረጋገጠ ወይ ባለሙያዎች የተናገሩት አይደለም፣ ግን ሜክ ሴንስ። ስለ ኤምባፔ ተመሳሳይ ነገር ብለን ነበር። ኤምባፔ አሁን ባለፉት ጥቂት ዓመታት ኪሎ ቀንሷል። የሆነ ጊዜ ግን ስቲፍ ሆኖ ነበር። ምክንያቱም የኤምባፔ ትልቁ ችሎታ አክሰለሬሽን፣ እሱ የሚጎትት አይነት የሚመስል ማለት ስታዩ ዛሬ 2 ዓመት የአውሮፓ ዋንጫ ላይ የታርጌት ማን አይነት ፊዚክ ነው ነበር። ይሄ ነገር ሊሰራ ይችል ሆኖ አያላቅም። ምክንያቱም ላሚንም ብዙ ጊዜ ጂም ያሳልፋል። አሁን ትናንትና የዩኤፋ ፕሬዚደንት አሌክሳንደር ቼፌሪን የፕሬዚደንቱ ልዩ ሽልማት የሰጡት ቲየሪ ኦንሪ ነበር። ኦንሪ በብዙ ቃለ ምልልሶች ከሪዮ ፈርዲናንድ ጋር ለዋንጫው የተደረገ በነበረበት ጊዜ ተጫዋች በነበርኩበት ጊዜ ቴክኒክ ላይ ነው ሰራ የነበረው እንጂ አንድም ቀን ጂም ላይ የመስል ማስ ትሬኒንግ ሰርቼ አላውቅም። ያንን ስፒዱን ያንን አካል ያቀልጥፍናውን ያንን ያቅጣጫ ለውጡን ምናምን እንዲያሳጣው አልፈልግም። የበለጠ የታርጌት ማን መሆን የምትፈልጊ ከሆነ የበለጠ የሳጥን ተጫዋች የምትፈልጊ ከሆነ ምናልባት ሊጠቅም ይችላል የጂም ልምምድ። አሁን ይሄንን ባለሙያዎች ምን ይሉታል? ያው ባለሙያዎች ያውቁታል፣ ግን አንድ የሚያስኬድ ሎጂክ ሊሆን ይችላል። ምክንያቱም የዓለም ዋንጫም ላይ ልክ ነው ከረጅም ጊዜ ጉዳት ከ74 ቀን በኋላ ነው ጨዋታ ሲጀምር። ለምሳሌ ሁለተኛውን የምድብ ጨዋታ ሲያነሳ 2 ወር ከ15 ቀን ማለት ነው። እና አንዳንድ ተጫዋቾች ፊትነስ በጣም እንትን የሚላቸው ተጫዋቾች አሉ፣ ብቃታቸውን የሚያወርድባቸው ተጫዋቾች አሉ። አንዳንዶቹ ቶሎ የሚመለሱ አሉ። ግን በጣም ስሜት የሰጠኝ አንደኛው እንትን የሰውነቱን ለውጥ እስኪላመደው ድረስ አጫወቱን ከዛ ቶሎ ትዊን ማድረግ ነው። ሃላንድ በ2 ዓመት ውስጥ 20 ሴንቲሜትር የጨመረው እና መጀመሪያ አካባቢ ሰውነቱ መላመድ አቅቶት ነው። እንግዳ ኮንሰፕት ነው፣ ግን
እንደዛ ይሆናል ብዙ ጊዜ። ግን ትልቁ ጥያቄ ደግሞ ፊቱ ላይም ደስተኛ ሆኖ የሚጫወት አይመስልም የሚለው ነገር ነው። ሁለቱ አጋማሽ ግን በጣም የተሻሻለ ነበር። አሁን ዝም ብለሽ ቁጥሮቹን ብትወስዲ በጣም የሚደንቅ ቁጥር ነው ትላንትና የሚይዘው ነበር። ችግሩ ምንድነው? ላሚንን ስትሆን ያስቀመጥሽው ስታንዳርድ አለ እና ሰዎች የሚያወዳድሩሽ ከማንም ሌላ ተጫዋች ጋር ሳይሆን ካንቺ ስታንዳርድ ጋር ነው። አንቺ ከዚህ በፊት ማድረግ ትችዩ ከነበረው ጋር ነው የሚያወዳድሩት። ስለዚህ ነው ትላንትና ኤዲን ቴርዚች እየተቻቹት ነው ላሚን ያማል ሁለተኛ ጨዋታ እኮ ነው የሲዝኑ ሁለተኛ ጨዋታ ነው እና በጣም አስቸግሮ ነበር እዚህም ጨዋታ ላይ የሚል አስተያየት ሰጥተዋል። ምክንያቱም ከሁሉም ተጫዋቾች በላይ ብዙ የጎል እድል የፈጠረው እሱ ነው። 5 የጎል እድል ፈጥሯል። ከሁሉም ተጫዋቾች በላይ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው እሱ 7 ፓሶች የመጨረሻ የሜዳ ክፍል ላይ ስፍራ ላይ አሁን ጥሩ አይደለም በእኔ አስተያየት ከላሚን የድሮ ስታንዳርድ አንጻር የምታወዳድሪው ከላሚን የድሮ ስታንዳርድ አንጻር ስለሆነ አሁን ዝም ብለሽ ለሃይላይት ሪል የሚሆኑ ብዙ ፌንታዎች አይተናል። አንዱን ተጫዋች በሎጬ ሲያልፈው 2-3 ተጫዋቾች አልፈው ሲል ምናምን እኮ አይተናል። ግን እያወራን ያለነው ስለ ባሎን ዶር ፖቴንሻል ተጫዋች ነው እና የዓለም ዋንጫው ላይ ጥሩ አልነበረም። ሲዝኑ ሲጀመርም ብዙ ጥሩ አልነበረም። ግን አሰልጣኙ አለመቀየራቸው አስፈላጊ ነበር። በቀደም ተቀይሮ ወጥቶ ተከፍቶ ነበር። ትናንት 90 ደቂቃ አጫውተውታል እና ኢሹ ስለሆነ ነው የላሚን ያማል ጉዳይ በባርሳ ላይ ትኩረት በሚያደርጉ ሚዲያዎች ላይ ብዙ ሲባል ትሰሚያለሽ። ግን ለባርሳ በጣም ጥሩ እንደ ቡድን በጣም ጥሩ ፐርፎርማንስ ነበር። በተለይ ከኳስ ጋር የነዚህ ቴክኒካዊ ተጫዋቾች መጨመር አሻሽሎታል። ፔድሪን ሆኗል። እንግዲህ አሁን ትልቁ ጥያቄ ፔድሪ ከሮድሪ ጋር ሲጫወት ፔድሪ ከዲዮንግ ጋር ያለው ጥምረት በጣም አስደናቂ ነው። ግን ዓለም ዋንጫ ላይ እንዳየነው በሁለቱ ተጫዋቾች መካከል እስካሁን ድረስ የተፈለገው አይነት ጌም ምናልባት የሁለቱ ሚና ከሞላ ጎደል ተቀራራቢ ሁለቱም ጨዋታ የሚቆጣጠሩ ተጫዋቾች በመሆናቸው ምክንያት ሊሆን ይችላል። እሱ አንድ ጥያቄ ነው። ግን በባርሳ በኩል ግን በጣም ግሩም የሲዝን ጅማሬ ነው ያደረጉት። በሁለቱም ጨዋታዎች ጎል አልተቆጠረባቸውም። የትላንትናው ጨዋታ ግን መከላከሉ ስለጠበቀ ሳይሆን ፕሬስ ማድረጋቸው፣ ሁለተኛ ቴክኒካዊ ተጫዋቾች መጨመራቸው፣ ኃይለኛ የትራንዚሽን ቡድን የሆነው ቢልባኦ ያንን የትራንዚሽናል እድልም እንዳያገኝ መከልከላቸው ይመስላል። ከሁለት ጨዋታ 7 ጎል 6 ነጥብ እና መሪዎች ናቸው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።